በጣም ያማረችና የተሳካች ስነ ምግባር በዛ ሳነጽናቸውና በዛ ካሳደግናቸው አሁን ከምናረገው ማድያ የበለጠ ቁሳዊ ነገሮች የበለጠ ለነሱ አዘንላቸው ማለት ነው። መጀመሪያውኑ በህፃንነታቸው ምን ማድረግ እንዳለባቸው አስተምረናቸው አቅርተናቸው የነብዩን ሰለላሁ ዐለይሂ ወሰለም የህይወት ታሪክ አስተምረናቸው ከሆነ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ እንዲከተሉ አድርገናቸው ከሆነ አዘንላቸው ማለት ነው። በዚህ መልኩ ስናሳድጋቸው ነው አዘን የሚባለው። በእርግጥ ሌላኛውም ማድያው የምናረገው ነገር እንደማዘን ይቆጠራል። ሐታ ስንገባ ለነሱ በሻሻ ፊታችን በፈገግታ ማሳየት፣ ለነሱን መሳም፣ ለነሱ የሚያስደስታቸውን ነገር ማድረግም በዝነት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተቀመጡበት ቦታ ሐሰንና ሁሰይን መጡ። እነሱን ጨብጠው አቅፈው አቀፏቸው፣ አቀረቧቸው። የልጆች መጡ በማለት ሰዎች መካከል ነው ሳይቀር በእነሱ ለነሱ ያላቸውን ውዴታና እዝነት ገለጹ። ዳውም የምሰው ነበር አጠገባቸው። እንደዚህ ትስማላችሁ የልጆችን ሲላቸው እንስማለን፣ እኛኮ ልጆቻችንን ስማል እናቀርባለን አለች። እኛኮ እንደ ብዙ ልጆች አለኝ፣ እኔ አሁን 10 ልጆች አለኝ፣ ከ10ሮች አንደኛውንም ስም ያላውቅም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ጭካኔ ነው፣ ይሄ ጨካኝነት ነው፣ ድርቅና ነው። መን ላ ይርሐም ላ ይርሐም፣ ለአላህ ሱብሓነሁ ወተዓላ ፍጡሮች የማያዝን ሰው አላሁ ዐዘ ወጀልም አያዝንለትም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ለዛ አዛኞች ልንሆን ይገባል። ለአጠቃላይ ለጓደኞቻችን፣ ለወንድሞቻችን፣ ለእህቶቻችን፣ ለወላጆቻችን፣ ለልጆቻችን፣ ለሚስቶቻችንና ለአጠቃላይ ማህበረሰቡ ልንጨነቅና አዛኞች ልንሆን ይገባል።